ምስ አንደርስታንድ ከሚደረጉ ሰዎች አንዷ ቤታዮ ነው ብዬ አምናለሁ። ያው እኔ በጣም ሰው ብዙ ምስ አንደርስታንድ ያደርገኛል። ቤታዮንም ብዙ ፍቅር ናት። ፍቅር ከሰጣችኋት ፍቅር ናት። ገባችሁ? ቤታዮ የጎንደሬ ጸባይ ነው ያላት፣ የአማራ ጸባይ ነው ያላት። በፍቅር ከመጣችሁ በፍቅር ነው። አይ በሌላ በእልህ እናንበረክካታለን ካላችሁ ታንበረክካቸዋለች። ስለዚህ አሁን ቤታዮ በእሷ ላይ መቅናት፣ እሷን ዝም ብላችሁ በቃ የምታሳድሶች አቁሙ። በቃ ሁሉም አሁን ምን መደረጋለ? ይሄ ነገር ይሄ የድሮ በቃ ላል ዝም ብሎ እርስ በርስ መጣላት፣ የስድብ ዘመን አልፏል። አስቁሜዋለሁ። ስድብ እንደምታውቁ አስቁመናል። የለም ይሄ የጥላቻ ዘመን አልፏል። አሁን ሁልህም ያለህን ታለንት ያለህን ክሬቲቪቲ እየተጠቀምክ ትበላለህ፣ ትኖራለህ፣ ትሰራለህ። በቃ 1 ሚሊዮን ልገባ ነው ቤታዮ። አይናችሁ እያየ የምትጠሏት በጋራ ሆናችሁ ስታሳደም 1 ሚሊዮን ልትገባ ነው። አልቀነሰባትም። 10 ሺና 20 ሺ ነው ቁጭ ብሎ የሚመለከታት። አሁንም የራሷ ስትፈልግ ታስቀናለች፣ ስትፈልግ ታሳቀቀናለች፣ ስትፈልግ ትዳንስልናለች። በቃ ኤቭሪቲንግ ሺ ዳዝ ኢት ኢዝ ኢንተርቴይንመንት ነው። እስጢፎን አየሁት ግስ ዩቱብ ላይ እስጢፎ ቶማስ ራሄሌ ነው ራሄሌ። ኧረ እኔ እስጢፎን ያልሰማም። ኧረ ይመች ግን እስጢፎ እንዴ እስጢፎ እኮ ዘፋኝ መሆኑን አይደለም ወፍራም መሆኑን አምነን እንድንቀበል ያደረገን ጀግና ነው እኮ ጋይስ። ኧረ እሱ ነፍሱ አይማርም እኮ እስጢፎ እንደ ወፍራም እንዲህ እያለ ይመጣል። የእውነት ወፍራም መስሎ እንዲታየን እኮ ሳይኮሎጂ የተጫወተብን ሰው የእውነት እና እንኳን እንዴ እስኪ ፍያሌ አንተ በጣም የቀናው ምን እንደሆነ ታውቃለህ? ጃፒ ወድቆ ልታየው ትፈልጋለህ እና ስታየው ስሙ ሁላ ጃፒ 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 ተባለ። ምክንያቱም ልቡ ንጹህ ነው። 2 ወንዳ ወንድ 3 አንተ ባለፈው ዓመት የምትሳደበው ስድብ ዘንድሮ የምትሳደበው አንድ አይነት ነው። ስድብ እንኳን የመቀየር ጭንቅላት የሌለ ደደብ ቆሻሻ ነው። ገብቷል? የወንድ እንደውም የአማራነት መልክ ያለው ጃፒ ነው። ግርማ ሞገሳ አይተዋል። ስታየው ጨነቃለ፣ ከበደ፣ ቆሻሻ፣ ሊጣ ምን ዘመነ ላይ ታሳብባለህ? ጃፒ ጃፒ ተባለ አትልም እንዴ? ስድብ ባለፈው የተሳደብከውን ስድብ ዘንድሮም ትሰድባለህ። ከጅብ ወለድሽ አልከኝ ባለፈውም ዘንድሮም ስድብ እንኳን አትቀይርም እንዴ? የዛፍ ጥላ እንኳን ቦታ እኮ ይቀያይራል። ውሃ እንኳን አንድ ቦታ ሲቀም ይገማል እኮ። ምንድነው ግማታ? አሁን አንተ ፖለቲካ እየሰራ ነው አይደል? ኦሮሞን አጋልከው ጉዋልከው ጊያልከው አስተጋብ ጨረስከው። ከዛ ጀግናው የኛ መከታ ትባላል አይደል? ካንተ የበለጠ ሳይሰድብ አንድነት ላይ እየሰራ ያለው እንደውም ጃፒ ነው። ለምን ነው የሚሳደው? ሰው እንዲያከብረው እሱም ሰዎችን ማክበር አለበት። እዛ ሴት ተረሳ ስሜን ሰሞን አይጠራም። አጠገቧ ቁጭ ብሎ አማራ ሆኖ የኔን ማንነት የታባ ታውቀኛል። እያንዳንዱ መንግስትን እንዴት እንደምትጥሉ ስታቅሯት የነበረ እቅዶች በሙሉ በኤቪደንስ እጄ ላይ አለ። ዩሮፕ ቁጭ ብላችሁ የአሸባሪ ስራ መስራት በየትኛውም ቦታ ቻሌንጅ አደርጋችኋለሁ። ለዛ ነው ዝም ያልኩት። እሺ እኔ ከነዚህ ቆሻሻዎች ጋር አወራ ከነዚህ ቆሻሻ ጋር ላምጣላችሁ። ውሸት ነው ከተባለ ሀይ በሉኝ፣ በውስጥ እልክላችኋለሁ። የሚመለከታችሁ አካል ስለምን እንደማወራ ይገባችኋል። ይሄ ሁላ ታያላችሁ። ኦዲዮ ስታወሯት የነበረ እቅዳችሁን እንዴት ምን እንደምትጥሉ ከማከ ኤርትራ ከምን ጋር ተባብራችሁ ምን እንደምታደርጉ እቅዳችሁ ነው እዚህ ላይ እያንዳንዱ ቤት ታሽጓል። ግን እነንትና ያሉት በእኔ ስም ስላልሆኑ ተርፈዋል። እኔ ጋር አለ የማዕድን ማምረት ስራ ፍቃድ ሰርተፊኬት እኔ ጋር አለ። ማን የፈረመበት? አበበ ጌታውን ፈረደ። እውነት ዘንድሮ ማዕድን ታመርታላችኋ፣ ታወጣላችኋ። እኔ ጋር አለ። ቀልድ መስያችኋል። ሂዱበት። ይሄን እቅዳችሁ እኔ ደግሞ ለሚመለከቱ አካል ልምልከው። እናንተ ምንም የለኝም ብሏል። እንዴት ምን እንደምታደርጉ ለፍርስራሽ ከማንጆሪ ነው እንድም ጋር ስትመካከሩ እኔ ጋር አለ ሁሉም ነገር። የ1 ሰዓት ቪዲዮ እኔ ጋር አለ፣ ሪካርድ አለ። ምን እንደምታመጣቸው ለሚመለከቱ አካል ሽኩ ታደርጋለህ። ማስረጃ ነበር አምጡ። እኔ እንትን አባል ለመሆኔ ነው አለ። ማስረጃው እኔ ጋር ገብቷል። እዛ ሴት ገብቷል። ምን እንደምትወሩ እስቲ ሂዱ የምታደርጉት እስቲ እኔ ላይ አድርጉ። እኔ አንድ ነገር እንዲህ ከተባል አንድ ከኔ ጋር ያወራችሁትን ይሄን እኔ አንድ ነገር ሰው ልቀቁት ብዬ ነው ኦልሬዲ ለሚመለከቱ አካል ልከናል። ከኛ በላይ
ጊፍተር ለአሳር ተግባባን። ፈሪ ሰው አሉድ፣ አልቃሻ ሰው አሉድ። እኔ ክብሬን የማይመጥን ንግግር የሚናገረኝን ሰው አሉድ። አይሰጥም ምናምን ምናምን ሲሉኝ አይሰጥም እያለኝ አንድ ጌመር ተግባባን። በቃ አልሰጠሁም፣ ምን ችግር አለው? ተግባባን። ፉል ሪስፔክት አይ አም 41 ሌቭል $300,000 ፑሽ ያደረኩ ሰው 41 ሌቭል ማለት $300,000 ፑሽ ያደረኩ የኔን አይን ለጋሽ ደግ ደግ ዘር የአባ ጅፋር የልጅ ልጅ አንድ ተራ ከጠላ ቤት መጣ በሆነ አጋጣሚ ላይቭ ላይ ገብታ እንዲህ ስታወራ አሉድ ተግባባን። የኔን ክብሬን ዝቅ ማድረግ የለባቸው። አንድ አንበሳ ምናምን ነገር ለኤርሚያውን 5 አንበሳ ወርድለታለሁ እኮ ነው ያለብህ ጆን ዳንኤል ኢየሱስ ማሜ ገባ ቲፕ ማለት ጆዬ ደብሊው ቴንክ ዩ ሶ ማች ቴንክ ዩ ሊያሹ ምን አለች? ያኔ እንደዛ እጅን እንትን ስል ተይዤ እስካሁን እየተሰደብኩበት ነው። ሴቶች ተስተካከሉ አለች። ያንን ነገር ደግማ አታደርግ ነው ደግማ አታደርግ። እቺ ልጅ ወጣ ያለ ቡታንታ ቀበጠች። ውቅጥ ነው ሰው ጋርጋት ፔን አለው። መታችሁ ደግሞ ታለቅሳላችሁ። እኔ እኮ አንዱን መታው ሰው እንዴት ጭንቅላት የለው ቅጥቅጥ ትደረጋላችሁ መታችሁ። ከዛ መታችሁ ደግሞ እንደዚህ ያደረጉን ትላላችሁ። አሁን ብዙ ጊዜ ያለው ይሄ ችግር ነው። አታመዛዝኑ ስሜታችሁ። ስለ እናንተ ብዙ ኢትዮጵያውያኖች ያፍራሉ። ፈጣሪ ምስክሬ ነው። ብዙ ኢትዮጵያውያኖች ያፍራሉ ስለ እናንተ። አይን የቀቀለ ማንነት ነው ያላችሁ። ቆሻሻ ባህሪ ነው ያላችሁ። ወንድ አክንትፍ ብሎ የተፋችሁ ሴቶች ናቸው። ሁላችሁም እያልኩ አይደለም። ኮመን የታወቁ ሰዎች በየቀኑ ቂጣቸውን እስኪያልባቸው ካላያችሁን ብለው አቴንሽን የሚፈልጉ የአበሻ ወንድ ግን ዞር ብሎ ማያቸው ሴቶች አሉ። ጥቅም የለው። ጨፍሪ እስቲ ውጤቱን አብረን የምናየው መልሶ አይደል የሰደቡሽ እንዴ? እንደማልል እኔ ላይ ትበረታለህ። አንዴ እበቶ ትላለህ፣ አንዴ ምን ትላለህ። ማትለኝ ነገር እኔ ችግር የለብኝም። እንደፈለክ ብትሆን አልቀየምም። አንተን የምቀየምበት አንጀትም የለኝም ሞራሉም የለኝም። ገባ መብት ነው። የሚፈልጉትን አንዴ ይንገሩ። ምን ነው ከኔ አሁን ለጎጃም በአንተ ምክንያት ማለት ነው ሴትዮዋ እየጨፈጨፈችን ነው። እኛ ግማሽ ደም ያለን ራሱ እየወጋጋን ነው እዚህ ጋር ጎናችን። ምንድነው በአንተ ምክንያት ምናምን ነውጪ አንቺ ባለጌ እኮ ነሽ አንቺ። ሰላም የተቀመጠው ማህበረሰብ ለማነካካት ማትገባበት ማትፈነቅለው ጉድጓድ የለም። ተይ ትዝታ ተይ፣ እየሰማሽ ነው አይደል? ተይ ትዝታ ስለሽ እኔ አከብርሽ ነበር። የምትሰሩ ስራ ግን ሴራሽ ጥሩ አይደለም። ስለሚያሳዝኑኝ ብዙ አልናገሩትም። ተበድለው ያደጉ ሰው ነዎት። አያችሁ መልሳ የሆነችውን አያችሁ አይደል? ነጭ ቅመል ወርቁ አይተ ነው ጅንኑ ይቅርታ አድርግልኝ፣ በዚህ ገብቼ በዚህ ወጥቼ አይለመደኝም። ሰዎች ሁላ ገብተው ለልጇ ስትል ተዋት፣ ምን ስትል ተዋት የተባለች ሴትየው አሁን ደግሞ በምታየው መልኩ ወርቁ አይተ ነው ጋር የምትሳደበውን ስድብ ታያላችሁ። የምትሳደበውን ታያላችሁ አይደለ? አሁንም አታፍሩ። የሆነ ችግር ሲፈጠር መልሳችሁ ደግሞ ምን ታደርጋላችሁ? ሴት ስለሆነች ነው ብላችሁ ትመጣላችሁ። ራሷ ትጀማምርና ራሷ ሰዎች ላይ ትደርስና በሚደርስባቸው ነገሮች ላይ ሴቶቹ መጣችሁ ታለቃቅሳላችሁ። ይሄ በጣም በጣም ደካማ እንትናችሁ ነው። የሁላችሁም እያልኩ አይደለም። የሴቶች ምላስ ሰምታይምስ ከባድ ነው። የሴቶች ምላስ በስሜት ብቻ ስለሚንቀሳቀሱ ሁሉንም እያልኩ አይደለም። የቲክታክ እርምጥመጥ አሮጊቶችን ነው ማውራው። እያት ዲቦራል ቡቺኒያት ሌሎቹንም የለኮሻቸውና የመረሻቸውና የነደፍሻቸው ላይ አንቺ አሁንም እየየ ላይ ነሽ። እንደዚህ ብለውኝ እንደዚህ እናንተ እኮ ባታሳዩኝ እኮ እኔ አላይም። ኧረ እባክሽ እሱን ለነጋሽ ማሙድ ነው የምትነግሪያቸው። ለእኛ እንደዚህ አንሰማሽም። ትናንትና ያንን ቪዲዮ ስለቅ ዛሬ መታ እንደዚህ ያለቻቸው ለምን አውቀነዋላ ዊኖስ እመቤቴን ትናንትና ያንን ቪዲዮ አለቀኩኝም። ሪፖርት እያስደረገች ነው አላልኩኝም። ከዛ በኋላ ዛሬ መጣችና እኔ በእመቤቴ በአላህ ብላ ይኸውላችሁ ወደ እነሱ ልታሳብብ እኮ ነው። እሺ ትናንትና ያልኩት እውነት ካልሆነ
ውሸት ከሆነ ለምን እሷ ዛሬ መታ እንደዚህ ያለች? ጠይቅ ራስህን፣ ጠይቅ ራስህን ጠይቅ። ምን አደረጉሽ አንቺ? ምንም ያደረጉሽ ነገር የለም። ትሰዳደቢያለሽ፣ ከዛ በኋላ ከዛ ሰው ጋር ብሎክ ትደራረጋለሽ፣ ከዛ በቃ ዳሴት። አንቺ ግን ሁሉ ጊዜ ምንድነው የምትለው? አንድ ሰው ከተሳደብኩ በንጋታው እረሳለሁ ነው። አትረሽም። የምትወዱኝ ከሆነ የምታከብሩኝ ከሆነ ማለት ነው በመድኃኔዓለም ስም በየቀኑ ስለኔ መጥፎ የሚናገሩትን ፔጃቸው ሪከርደር ሆነው ፔጃቸው ሁሌ ስለኔ የሚናገሩት በእኔ የተነሳ ፎላቸው ወደ 100,000 ሊገባ የደረሱት ሰዎች አሉ፣ ብዙ ናቸው። እነሱም ባለመፖሰት ተባበሩ። ይሄንን ለመናገር ነው አንደኛ የፈለጉት። በቃ የምትፖስቱ ከሆነ ማርያምን እኔ በራሴ ጣላችኋለሁ። በቃ አልፈልግም፣ ማየት አልፈልግም ምንም ነገር። እናንተ ፎሎ ማድረገው ባላረጋችሁ ራሱ ፎሎ ያላረኳችሁ ራሱ ሰዎች ብትኖሩ ማየት አልፈልግም። በቃ በዚህ ተባበሩ በክርስቶስ። እመቤቴን ከልቤ ነው የምነግራችሁ። እግዚአብሔር እኔ ማታ በጣም የተናደርኩትኝ እና ያንን ነገር አታድርጉ። ገባችሁ? ያንን ነገር አታድርጉ። በቃ አሁን ለምሳሌ ምሳሌ መስጠትም አልፈልግም። እከልዬ ልበል ኤቭሪዴይ ስለኔ መርዝ ነው የሚፖስተው። ከሱ ጋር ብትሰዳደቡ ባትሰዳደቡ ባትመልሱ ከክፋቱ ዝቅ አይልም። እንደውም እናንተ ሞር ፎሎ እንዲደረግ አቴንሽን እየሰጠ አቴንሽን ባለመስጠት በመርሳት መሞከር ይቻላል። ለቀርሷቸው እኔ አሁን ማያቸው ራሱ በእናንተ በወዳጆቼ ለእነሱ መልስ ስመልሱ እኔ እነሱን ቦልኬው እግዚአብሔር አይኔን ያውረው አላያቸውም። በቃ አላያቸውም። ሰላሜን ስለምፈልግ አላያቸውም። እናንተ ደግሞ ስትፖስቷቸው አያቸዋል። ለምሳሌ የመልስ ምታላው ለምሳሌ ባለፈው ቤታ እኔ ብቻ በምድር ላይ ቄጤን እንደማወዛውዝ እኔ ብቻ እንደ ምሳሌ ተጠቅሼ ሲወራ ቤታ ብቻ አይደለችም ብላችሁ እንደዚህ አይነት የመልስ የምትመልሱ ችግር የለብኝ። ገባችሁ አይደለ? ሰዎች አሁን ለምሳሌ ወይ ኮፒ ምናምን አደረግ ሲባል የኔን የድሮ ፎቶ በማውጣት ቪዲዮ በማውጣት ያንን በማድረግ ችግር የለብኝም። እኔ ግን እነዚህ ሁሉ ጊዜ ከስሬ የማይወጡ ሰው ታውቋቸዋላችሁ ማን እንደሆኑ በእርግጠኝነት 19 20 ይሆናሉ። ተፋቷቸው፣ በቃ እርሷቸው። በኪዳነ ምሕረት የምትወዱኝ ከሆነ ልጠይቃችሁ፣ በአላሃችሁ ሙስሊሞች ተከታይ ካላችሁ፣ ክርስቲያን ተከታይ ካላችሁ ወድቄ ልጠይቃችሁ፣ በቃ እርሷቸው። ስሰማችሁ የነበረው እኮ ልስማችሁ ብዬ እንጂ እውቀት ስለበለጣችሁኝ አይደለም። ደደብ እንደሆናችሁ ታውቃላችሁ። ወርቄ ልከሷ ስትሉ ምን ነበር ያልኳችሁ? የሆነ ቪዲዮ ልኬላችሁ አሁን እቺን ሊከሳችሁ ስማችሁ ለምን ይጠፋል አላልኳችሁ? እዮዳብን እንከሷለሁ አሜሪካ ደስ ስትጓዙ ምንድን ነው ያልኳችሁ? ማናጀር ግን የላችሁም አላልኳችሁ? አንድ ነገር ልንገራችሁ፣ በነፃ እንደ ሚዲያ ማናጀር ላገልግላችሁ ነው ያላልኳችሁ? ማናጀር አይደለም ያላችሁ። ምን እንዳላችሁ ታውቃላችሁ? ትሪ ሙልጭ የሚባሉ አሉ። ትሪ ሙልጭ ማለት ሙሉ ትሪ ምግብ ታቀርባለህ እንዴ? ጥርግ አድርገው የሚበሉ ብቻ ናቸው። እኔ ይቅርታ ትጠይቀኛለህ ወይ ካሳ ትከፍለኛለህ ላደረክብኝ ነገር። እኔን እንደዚህ አሳብደ ትራማ ውስጥ አስገብተ ልንገር፣ ልጄን ይንሳኝ ነግሬያቸዋለሁ ባለፈው። ልጄ እኔ እንኳን ባልኖር ቴኬር የሚያደርገው ሰው ፈርሜን የመጣሁት ነው ያልኳችሁ። ልጄን ይንሳኝ። በትኝ የላችሁ ነው የምሞት። የእቃችሁን ትልቅነት ሁላ ታንደበታችሁ እንዳትነኩኝ ነው የምላችሁ። አለቃችሁ ነው የምላችሁ። ካሳ እስከምትከፍሉኝ ወይ ይቅርታ እስከምትጠይቁ። ኩሽ ሚዲያ እነዚህ ጸጋዬን ምናምን እነዚህ የለም ይፖስታል ምናምን ይመችክ ጠይቅ። ጥያቄም ነው ጋዜጠኛ ነኝ ትላለህ። የዛችን ልጅ ገንዘብ መቼ የምትመልሰው? ባይ ዘ ወይ እሷ ልጅ እኔን ኮንታክት ማድረግ ከጀመረች ኦልሞስት 3ኛ ዓመቷ ጨርሳለች። እኔ ስለዚህ ጉዳይ በሽምግልና አርጊው በምን አርጊው ምናምን እያልኳት ነርቫን ታማ ስራ እንኳን ነው መስራት አትችልም። ነርቫን ታማ ለፍታ ያጠራቀመችውን ገንዘብ ካናዳ ሀገር በስፖንሰር እናስወጣሻለን ብሎ $9,000 $9,910 $10,000 ዘርፏታል። ኩሽ ሚዲያ ሀብታሙ የሚባለው ከሴት የማዳም ቅመም ገንዘብ ዘርፏል። ታማ ተኝታለች። ነርቫን ታማ የሰውን ሽንት ቤት አጥባ ለፍታ አጠራቅማ የሰራችውን ገንዘብ ዘርፏታል። አንተ እዚህ ቁጭ ብለህ የለም ተኳኩለህ ዩቱብ ላይ ምናምን ስትቀመጥ ሰው ትመስላለህ። አንተ ከምስኪን ሴት የዘረፍክ ነህ። ይህንን የሚታሰብበት ነው። እኔ ልጅቷንም ኤቪደንሱ ምናምን አለ ቴሌግራም ላይ አግኝቼዋለሁ። ገንዘቧን ዘርፏታል። እኔማ ካሾርኩ ቢከሰኝማ በጣም ነበር ደስ ነበር የሚለኝ እግዚአብሔር ምስክሬ ነው። እንዲያውም ትንሽ አሁን እዚህ ቲክቶክ ላይ የመጣው ዕቃ ከምሸጥ ግማሽ ሀፍቱን ነበር የምቀበለው። ስማ ምን ያገናኛቸዋል? ሲጀመር ከአንተ ጋር ምንም አትገናኙ። ምንም የሚያገናኛቸው ጉዳይ ነው። ዝም ብለው ሙድ እያዙ እንዳይሆን ብዬ እኮ ነው። ከአንተ ጋር ጭራሽ የሚያገናኘው ነገር የለም። ተናግረዋል። አንተ ከዚህ በፊት እንዴ በደንብ ነው የምናገረው። ምን አባቱ ያመጣል? ፐደፋይ ህፃን ደፋሪ ምን አባቱ ያመጣል? ምን አባቱ ያመጣል? ይሄ ሰካራም በየቦታው እየሄደ ሽሻውን እያፈነዳ ከነሞጣ ቀራኒዮ ጋር የትግራይ ህዝብ እንደ ፍየል ጠብሼ እበላለሁ ሲል ለምን ጠብሰህ ትበላለህ ብዬ ቪዲዮ ሰራው። እንዴት እንደዛ ትላለህ? ሙዚቃ ሰራውበት። ምን አባቱ ያመጣል? ልክስክስ ልቅምቃሚ። እኔ እግዚአብሔር ነው የምልህ። እንደው እዚህ ጋር ስለሚያለቃቅሱ ታውቃለህ። አንድ ሰው ስትናገር እንትን አለ ምንድን ነው? ለምሳሌ አሁን
የታወቀ ነው። ከአንደር ኤጅ ሴቶች ጋር ምናምን እየተንከባለለ እንትን በየቦታው እንትን ራሱን ያዘቀጠ ሰው ነው። ገባ አንድ ግለሰብ ስትናገር የሆነ የጎጠኞች ምናምን ይሄ ተከፋዮች ገንዘብ ተከፍሏቸው እዚህ ጋር እሱ እየከፈለ ማህበረሰብን የሚያሰድብ ምናምን ታውቃለህ የሚያደርግ ሰው ነው። እንደዚህ አይነት ነገርን እንደ ማህበረሰብ አንቂና እንደ አክቲቪስት እናገራለሁ። በደንብ አድርጌ ነው የምናገረው። ሽንታም በሉት ፈሳም በሉት ፈሳም ሽንታም። እኔ እንትና መሰልኩ ሄለን ሳይኮሎጂ መሰልኩት እንዴ? እኔ ሞጣ ቀራኒው መሰልኩት እንዴ? እኔ ጉቺ መሰልኩት እንዴ? ልክስክስ እንዲያው ምን አለ በከሰሰኝ በእናታችሁ ሽንቱን ነበር ማሸን ነው ሀብቱን ነበር ማስጨርሰው የቀረውን እንትን ግን ውሸት ነው። አይኖ ሄለን ሳይኮሎጂ እንትን ለማድረግ ነው። እኔ ዮናም ግድ የለህም አሁን ዝም ብለው ሰዎች ያሉ እንዲሆን አንተም ብዙ ለምነው ነው ስማ ለምነው ነው ተው ለምነው ምን ክሴን እንደ ቀለ ብለው ከፈለክ you think I am care about this እኔ እንደ ሰው ነበር ልቀርብ እንኳን ያናገርኩ እንጂ ክስ ፈርቼ እኮ አይደለም ያደረኩት ነገሮች ይሄን ያህል እውነት ችግር ነበር እንደ ብዬ ነው ሆድ ብሶኝ ያለቀስኩት እንጂ እየተለማመጥኩ እንኳን ነበር። ግን እንኳን አወኩ ድድብናን እንደ ላብ አልሜ ነው ያስኩልህ። አንተ ብቻ ነህ ብልጥ ስለ ልጄና ስለ ለነሞጣ ለነምናምን ሼር ለማድረግ ማን አባስ ስለሆንክ ነው አንተ። እኔ ስለ ልጄ የነገርኩ ነገር ለነሞጣ ሼር ለማድረግ ማን አባቱ ነው መብት የሰጠ? ማን ነው መብት የሰጠ? ስለ አባቴ ማን አባት ነው መብት የሰጠ? የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝም። በእውቀት ከነ ማናጀሮች እተፋባችኋለሁ። ታውቀኛለህ። ደደብ ቆሻሻ ማናጀሮች እዮዳብን ከሰዋል፣ ዮሴፍን ከሰዋል፣ ወርቄን ከሰሃታል። ኤድማን ነው የሚባለው ይሄ ለንደን ያለውን ከሰዋል። ቀሪ ዘመንን በክስ ለማሳለፍ የቆረብክ ሰውዬ ነህ። መጽሐፍ ቅዱስን 3 ጊዜ በእስር ቤት ውስጥ አንብቤያለሁ ትላለህ። መጽሐፍ ቅዱስ የገባው ሰው ክብሩ ከእስር ቤትና በፍርድ አይደለም ክብሩን የሚያገኘው ከእግዚአብሔር ነው የሚሰጠው። ግርማ ሞገስና ክብር ከእግዚአብሔር እንጂ በብር የሚመጣ ማንነት አይደለም። መጽሐፍ ቅዱስ ያነበብከውና ማንነት ያልገባ ቆሼ ቆምቦሮ ቁሻሻ መሆነ የገባ ሜንቼ እንደሆነ ታውቃለህ። እንትና ልከስ አሁን አሜሪካ ልሳፈር ነው ያልክ ቀን ነው የናኩ። በነገራችን ላይ ግን ላስጨርስ ብዬ ጸጥ ብዬ ነበር መሰማ ገብቷል። ያ ስለ መጽሐፍ ቅዱስ የገባው ሰው ክብሩን ለእግዚአብሔር ነው የሚሰጠው። ገብቷል። ያ ጂጂክያ ከሳት ነበር በጣም የማውቀው ትልቅ ሰው እኔ የምግባባው ሰው ልካቢ ነው ያቆምኩ ክሱን ያልከኝ ራይት። ለምን ያኔ የጀርመን ትንንሽ ልጆችን ነው የሚያሳድደው ብላ የተናገረች ጊዜ ማለት ነው። አላውቅም እኔ እውነት በል አላውቅም። ምን ነው የኢትዮጵያ የዘረፍከውን ብር በክስ ነው እንዴ ልጨርሰው የፈለግከው? ድሃ ልትሆን የፈለግከው አንተ በረዶ ፈቅፋቂ ያገኘውን ሴት ሁላ ልምጣ ላግባሽ እንዴት ነሽ ከኔ ከ9 ሊትር ወልጃለሽ ምናምን ጅንጀና ባለትዳር አትለኝ ምን አትለኝ። ህይወቴን እንዳበላሸ እናቴ ትሞታ አበላሻለሁ። ወይ ይቅርታ ጠይቀኛለህ ወይ ካሳ ትከፍለኛለህ። እስከዛው በሱ ምክንያት ሞተች። የዘላለም ስምን ነው ማስቀመጫ ለመሞተው ነው። የሸርሙጣ ልጅ አንተ መግባት ማትችላት ሀገር ድሃ ቢሆኑም ንጹህ ልብ ያላቸው ማህበረሰብ ያለኝ ሰው ነኝ እኔ። እንዳንተ መደራደርና ገና ምግማማ ሰው አይደለም። ሀገር ቤት ለመግባት እጁን እንዲህ አንጥፎ የሚጠብቀኝ ስንት ሰው አለ። እኔ ነኝ አልገባም ያልኩት። እንዴት እንደሚቀበሉ ላሳያችሁ። እንዲህ ሀገር ቤት ገብቼ ግርማ ሞገስ ልክ ላሳያችሁ። ቆሻሻዎች ዩ ቲንክ አይ አም ሞጣ ወይ ጆከር የሸርሙጣ ማህበር በየጊዜው እናንተ እንዲህ ግፉኝ። ወንጀል ምን ማለት እንደሆነ አሳያችኋለሁ። ልቅምቃሚ ክስ ትሄዳላችሁ። በየቀኑ አውራውቱን ትልኩና አይምሮዬን ትጎዱታላችሁ። እንደገና እንገልሻለን የሚል ገዳይ እዚህ ታውጁብኛላችሁ። ልጄን የሚሰድብ ሰው ታውጃላችሁ። አራተኛ ደግሞ የከሰረ የዘይት ፋብሪካ አንቺ ነሽ ያከሰርሽን ቫይረስ ያለበት ዘይት አንገዛም ብለውኛል ብላችሁ እኔ እንዳሚታል አልገባኝ። እኔ እኮ በዩናይትድ ኔሽን የመጣው ሰው ቡቺ ሂስቶሪሽ ላይ ለጠፍሽውን አይቻለሁ። ለምን እንደለጠፍሽ ማውቃለሁ። ህሊና በለጠ ሙስና አይቻለሁ። እኔ ያውቀዋል። ሰው የማያውቅሽ መስለሽ ከ3 ዓመትና የምናምን ታሪክ የልጅሽን አባት ምናምን ነገር መስለጥፊው አስፈላጊ ከሆነ ልሄድበትና እንዳላሳብድሽ ይሁን ወይ ሄለን ጊፍተር ነው ምናምን ብለሽ ነው። ኦኬ። በነገራችን ላይ የልጁ አባት ለኔ ጊፍተር እንደሆነ ታውቃላችሁ። የኔ ሰፖርተር ጂጂ ግን ብቻሽን ነው የሄድሽው? ኧረ አይደለም ብቻህን እዚህ ምን ነው አለሙዲን አጠገቤ ያለ መሰለክ እንዴ? ብቻዬን ሽማግሌ ይዤ ነው የመጣሁት። 2 ሽማግሌ፣ አንድ ቦርጫ፣ አንድ ደግሞ ጉንጫ።
ማን አይነት ነው የሚከፍለው? ሽማግሌ ሀሽታግ የኔ ቆንጆ አለምዬ ናት እንዲ ያለ ጓተኛ ማን የሰጠኝ ሀሽታግ የኔ እናት። ቴንክ ዩ ሶ ማች ማማዬ፣ ቴንክ ዩ እናቴ። ኧረ እባክህ ብቻዬን እዚህ ብቻዬን ስታዩ አሁን ይሄ በአበሻ አቅም ይቻል እኔ ናት ቦርጫም ሽማግሌ ጉንጫም ሽማግሌ አሮጊቶቹን ይዤ መጣሁ። ምንድን ነው አለምዬ እናቴ የሀብታም ቦርጫም ነጭ ጋር ነኝ ያለሁት እና ብላክ ጎልድ ይባላል። ሉካት ወይኔ ነገማ ራቁቴን ነው የምቀመጠው ሙሉ እንዲተቋም ማለት ነው። አዎ ጤና ነው እናቴ። አንቺ እያደር ልጅ ነው የምትሆኝ የኔ እናት። በአመት እስከ 20 ሺህ ዩሮ እየጨረስኩኝ ነው ቫኬሽን ይወጣ። ግን እኔ የምላችሁ አሁን ኑሮን እንደኔ ግን ይኖራል እንደ ዝም ብዬ ሳስባችሁ ማለት እንደዚህ እንዴ ምን ሆነ ነው ቻርጁ እንደዚህ ሆነ ያለው? ይሄ ደግሞ አረደዛ ምን አባ ሆነ ነው ቻርጁ ማለት? ከወር በፊት ዱባይ ነበርኩ አይደል? ከወር በኋላ የት ነኝ ያለሁት? አይ ከሚቀጥለው ወር በኋላ የት ልታዩኝ እንደምትችሉ ዝም ብዬ ሳስበው ገመድ ባንገታችሁ የምታጠልቁ ይመስለኛል። ይሁንና ነጭ ቅማል ማለት ነው። ሚልዬ ቆንጆ ዱባይ የወጣ ሁሉ ስለ ራቆት ቪዲዮ ስለ እኔ ቪዲዮ ምናምን ማውራት ይሰልችኛል። ጋይስ እግዚአብሔር ነው ብላችሁ ማውራትን ፍላጎት ኖሮኝ አይደለም። አሁን ቅድም እንባዬ ተናነቀኝ። ለምንድን ነው በቃ ሞከራችሁ አልወድቅ አልኳችሁ እና ከእግዚአብሔር ጋር አትጣሉ። እግዚአብሔር እምቢ አላችሁ። በቃ አልጥላት የምችል ልጅ አልጥላትም አላችሁ። በስንት ነገር አሾፋችሁብኝ፣ በስንት ነገር መጣችሁ። መጨረሻ ላይ ያው የራቆት ቪዲዮን በ2 አንበሳ ልትሸጡ ተደራደራችኋል። ደደብነታችሁ ልንገራችሁ። ይህንን ቪዲዮ እናንተ በጣም ሀብታም መሆን ትችሉበት ነበረ ብታውቁበት። እያስከፈላችሁ ማሳየት ትችሉ ነበረ በውስጡ ከምትላላኩ። አንደኛ፣ ሁለተኛ እውነትም 2 አንበሳ ግን አልበዛም ጋይስ፣ አልበዛም። አንቺ መኖር የምትባይ የጀርመን እብድ ማለት ነው ልንገርሽ። እንኳን እኔም ቪዲዮ እኔ ተናግሬያለሁ። መቼም አንታረቅም፣ መቼም ይቀር አልልሽም። የኔ ጦስ ለልጆችሽ ይተርፋል፣ እመኚኝ ይተርፋል። እደግመዋለሁ፣ የኔ ጦስ ለልጆችሽ ይተርፋል። ይሄ ማለት ደግሞ ልጆችሽን እየተሳደብኩ አይደለም። ልጅ አልሳደብም። አንቺ ግን የኔን የራቆት ቪዲዮ ከዛ እከካም ኤክሴ ተቀብለሽ በ2 አንበሳ ፌቨን ጋር ሄደሽ ለጥፊው ያልሻት እራስሽ ፌቨን የተናገረችው ማለት ነው። ፌቨን በዚህ አመሰግንሻለሁ፣ እግዚአብሔር ይስጥሽ። እንደ ሴትነትሽ እምቢ ነው ያልሻቸው። ሴት ነው ያልሽው፣ ግን መኖር ባንቺን ማበድ መብታችን ነው ያልሽው ማለት ነው። አንቺ ገና ታብጃለሽ። እኔ አላፍርም በኔ ራቆት ቪዲዮ። አንቺ ባለሽ እዚህ አሜሪካ አይደል ያለው እጁን በምላጭ ሲተለትል ቪዲዮ እኮ አለኝ እኔ ላዋረደሽ ሆነ። አንቺ በስልክ ስትናፈረ እንደምትይው ዋሽው እንዴ? አልገፋ ያለ ግንባር ይዘሽ እናሻፈር ትብላ። ባገኘው አጋጣሚ ሰጥሻለሁ፣ እንሰዳደባለን። በቃ ስልችት እስከሚለን ስሟ ገዝ ዮኒ ምን እያለ ነበር? ይሄ ማዲያት ቂጣ ዮኒ ድሮ እኔ ቶፒክ ነበር ማድረጋችሁ። አሁን ደግሞ እኔ ለቶፒክ ነው ቁጭ ብላችሁ የምትጠብቁት። ሰጪ ነኝ ተመጥቼ ትብትቼ ሄጃለሁ ማለት ነው። አንቴን እንደ ዓለም ስለምትቆጥረው ማለት ነው። እኔ አጋጣሚዎች የሚኖርበት ነው ብዬ ማምን በአጋጣሚ አንተስ ታርጌቶች ናቸውና አውራ ብዙ አውራ ተስፈኛ ልጆትን ያፈን እንደዚህ ከፍተ የምትጠብቅ ተስፈኛ እኔ ተደግፈ ነው አለም ብር ብትወስደው ልጠብቅ የሆነ ወደኔ ተዋዋሱ ከፈለጋችሁ የሆነ ሄለን ቂጣን ዞራ መጨፈር ጀመር ይችላል። ቂጣ ጣሚ ነበር ማድረግ እከካ እኔ ነኝ እንደዚህ ያደረኩሽ ነው የምትላል አንተ ነው የሆነ ነገር የምታደርገው። ብዙ ነገር ላደርግ እንደምችል የእውነት ታውቃለህ። ሂድና አባትን መቃብር አውር ታሰራለት ልቃ ንፍጣ የወንዳ ልጅ ሰለሞን መቃብሩ እላው ላይ ሾክ እየበቀለ ሂድና ድንጋይ አስቀምጥለት። አንበሳ በልት የለን ታላቅ ወንድምህ የት ነው ያለው መቃብሩ? አታውቀው የተኮላሽ አንተ ወን ያለ እኔ ላይ ለማውራት እድሜ ልክህን ትለምናለህ። ሄደ እንኳን ቤተሰብ መቅበር ማትችል ልቃሚ ደከከናም ሰውዬ እኔ ላይ መናገር አትችል። ያቺ ጠንቋይ እህትን ስቤ እንዳላመጣልህ እየፈረደች ወይ ፍረድ ወይ ውረድ እያለች እንዳላመጣልህ ወይ ፍረድ ወይ እህትህ ጋር ነው እኔ ጥንቆላ ማሰራብ ካሰራውብህ እኔ አንተን በፖለቲካ ምከስ እንዳይመስል አይደለም። እህትህ ጋር ሄድና 2 ዶሮ ሰጥቼ አንተ ላይ ጥንቆላ እንድትሰራ ነው የማደርጋት። ጠንቋይ ዶሮ ብቻ ስጠው ናታ የለውም። ከዛ በኋላ መቼ አይምሯል። ይኸው ለአንተ በጉላ ገዛለሁ ነው የምልህ። ቀሚስ ለብሰህ ስለኔ እያወራ እንድትውል ለማድረግ እቴቴ ፈጫሳ እዩ ፈጫሳ ግን እንትን ለካ ማማቶሊ ነው ያ ዮኒ ማኛ ፍላኩለት ወጀል ያፍላኩለት ወርቅ አይቶ ነው ይጋብዘክ። አዎ እስቲ ከሰው እኩል ያድርገኝ። ወርቅ አይቶ ነው ይነግራልሃለሁ። ቆይ ወርቅ አይቶ ነው እስቲ ሰው ይዘው ከሶፋ ጋር ተጣብቆ ከመቅረቱ በፊት ፈልቀቀው ልበል ይላክል። እስቲ ጃስ ይበል $7,000 ይላክልና እዚህ ገብተሽ መጥተሽ እዚህ ምናምን ለቅለቅ በይ
እኔ አሁን $7,000 በሰጠው የሆነ ቀጥ ብሎ ሄዶ ጎጃም ሄዶ መሬት ይገዛል። እመኑ በቃ ገብቼ ማርሰው ለወደፊቱ ነው እኮ $7,000 ተዝናናበት ሲባል ኢትዮጵያ ሄጄ ቤት እገዛበታል ይላል እኮ። ይሄ ሙዚየም እኮ ነው። አሁን እኮ የተለቀቀው ቦታ እዛው ነው ያለው። በቃ እዛው ተኝቷል። እዛው ነው አልነቃም እኮ ልጁ። እዛው ሶፋ ላይ የዛሬ 15 ዓመት ብራውን ሶፋ ነበረ። አሁን ከ17 ዓመት ደርግ ሄዶ እንኳን ይኸው መንግስቱ ኃይለማርያም ተመልሶ ኢትዮጵያ ሊመጣ ነው። እሱ 17 ዓመት በሙሉ ብራውን ሶፋ ነበረ። ነጭ ገዛንለት አዋጥተን እድሜ ይለኛል። አሁን ይኸው እዛው ላይ ነው ያለው። እዛው ላይ እንዲህ ላለች ጂጂኪያ አላቀሽም እንዲ አንቺ አበሻ እኮ ቤትሽ አስገብተሽ እኮ አጠገብሽ እኔ ያላልኩሽ እሱ ነበር ትሸቻለሽ ሲልሽ ነበር። ብሩ ሸቶት ነው ዶላሩ የማይቀመስ ሲሆንበት ነው። የዶላሩ ሽታ በሀሳብ የዶላሩ ሽታ አየሁኝ። ሰዎች በሙሉ እየጣሱ ሄዱ። ግማሹ በኑሮ፣ ግማሹ በአኗኗሪነት፣ ግማሹ ደግሞ በቁንጅና። እንደ ተባብረን ይህን ጸጉር ባናስተክል ማኖሩ በቃ የእንኩሩ ማንቆሪያ ብረት ወጣ ነበር የምትመስለው። እግዚአብሔር ይስጣችሁ በዚህ ነገር ላይ ለተባበራችሁ፣ የእሱን ጸጉር ያስተክላችሁ። ከኋላ እኮ በቃ ህሙሙን የሚመስለው እኮ ጭንቅላቱ። ምን ይሻለናል ግን ሰው ምን እናድርገው? እስቲ ሚቲንግ እናድርግ። ምን እናድርግ ሰው? እሱ ጠዋት ይወርድብኛል፣ እኔ ማታ ወርድበታለሁ። ሃሽታግ አዲስ አበባ የማን ናት? የቀበሌ ቤት አለ። እኔ አፈርሰው የቀበሌ ቤት አለ። አዲስ አበባ ውስጥ ቤት ተከራይተህ መኖር ትችላለህ? ትችላለህ? ከቤት አከራይ ጋር የቤት ኪራይ ልክፈል አልክፈል እያልክ ድብብቆሽ የምትጫወት ሰውዬ ሶሻል ሚዲያ ላይ ትመጣና አዲስ አበባ የኛ ናት ትላለህ። መኪና አለ አዲስ አበባ ትነዳለህ። መኪና እንዲሰማ ነው፣ በግልህ እንዲሰማ ነው። እኔ በግሩፕ አይደለም ማወራችሁ፣ በግልህ እንዲሰማችሁ ነው። አላችሁ ገንዘብ፣ ከድህነት ወጥተሃል። በግልህ ከድህነት ካልወጣህ አይደለም አዲስ አበባ የእናትህ ቤት ራሱ ያንተ ቤት አይደለም። እኔ አፈርሰው የእናትህ ቤት ራሱ ያንተ ቤት አይደለም፣ ያስወጣዋል። ውሸቴን ነው። እስኪ መናጢ ድሃውንና የወንድም እህቶችን ፊት እስኪ ያቸው። ወንድም የተንቀሳቀስ እንጂ ይለዋል፣ ቤቱን ለቀህ ውጣ ይለዋል። ውጣ ይለዋል። ዘመዶች ይቀርበዋል። ሲኖርህ ማታውቀው ዘመድህ ራሱ ይደውላል ከሆነ አካባቢ፣ እንትና ልጅ ነኝ እኮ ረሳኸኝ እንዴ ይላል። ማጣት መጥፎ ነው። እኛ ሀገር ፖለቲካ ላይ ማየው እኔ ማጣት ነው። ይኸው የምታየው ህዝብ ሲንጫጫ የምታየው ህዝብ ትንሽ ሲያገኝ የሚቀየረው ለዛ እኮ ይቀይራል። ነው ድሮ እንትና ፖለቲከኛ ነበር፣ ድሮ እንትና ብሔርተኛ ነበር፣ ምን አግኝቶ ተቀየረ? ዝም አለ ስትሉ ስታጠኑ ሰውየው ሳንቲም አግኝቷል። ድህነት ነው የሚያስጨው ማፍሬድ። ማጣት ያስጨዋል። ማጣት 70 አይነት ባህሪያቶችን ነው የሚከፍትብህ። ማጣት ያናጫል።